ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የአድማ ብተና አባላት ትጥቃቸውን እንዲፈቱና ወደ መከላከያ እንዲካተቱ የሚል አስገዳጅ መመሪያ በባህር ዳር መውረዱ ተሰማ። በጀነራል አበባው ታደሰ የተመራው ከፍተኛ ወታደራዊ ቡድንም የአድማ ብተና አዛዦችን አጃቢ በመንጠቅና መሳሪያ በማስፈታት የጀመረው ይፋዊ ያለመተማመን እርምጃም በከተማዋ የጸጥታ ኃይሎች መካከል ትልቅ ድንጋጤን ፈጥሯል። በድንገት ባህር ዳር የተገኙት ጀነራሉ የአድማ ብተና አመራሮች ላይ አናምናችሁም የሚል የጥርጣሬ ጅራፍ ማሳረፋቸውም ተሰምቷል። ተጨማሪ መረጃ ይዘናል። ከብልጽግናው አገዛዝ ካምፕ በመውጣት የፋኖ አርበኞችን የሚቀላቀሉ የሰራዊት ቁጥር በከፍተኛ ሁኔታ እየጨመረ መምጣቱ ተነገረ። የአማራ ፋኖም በአንድ በኩል የአገዛዙን ሰራዊት አባላት በሰላማዊ ጥሪ እየተቀበለ በሌላ በኩል ደግሞ በሕዝብ ላይ ጫና በሚፈጥሩ ኃይሎች ላይ ተከታታይ እርምጃዎችን መውሰዱን ቀጥሏል። በዛሬው ዕለት 13 የሰራዊትና የአድማ ብተና አባላትም ከነሙሉ ትጥቃቸው ትግሉን ሲቀላቀሉ በደብረ ማርቆስና በጃዊ ፈንድቃ የጨረባ ምርጫ ለማስፈጸም ሲንቀሳቀሱ በነበሩ የአገዛዙ ካድሬዎችና የጸጥታ ኃይሎች ላይ ጥቃት መፈጸሙ ተሰምቷል። ዝርዝር መረጃውን ይዘናል። የብልጽግናው አገዛዝ በአማራ ክልል 4 ግዙፍ የማጎሪያ ጣቢያዎችን ማዘጋጀቱ ተነገረ። ማጎሪያዎቹ ምርጫውን አስመልክቶ የተዘጋጁ ሲሆኑ ሚሊሻ የመጠቆም የአገዛዙ መከላከያ ደግሞ አፍሶ የማሰርና የማሰቃየት ተግባር እንዲፈጽም ትዕዛዝ ደርሶታል ተብሏል። ሕዝቡም አስፈላጊውን ጥንቃቄ በማድረግ ለአጸፋ እንዲዘጋጅ ጥሪ ቀርቧል። ዝርዝሩ ተሰናድቷል። በከፍተኛ የመንግስት ባለስልጣናትና ተደማጭነት ባላቸው ግለሰቦች የሚታጀቡ ህጋዊ ድጋፍ ያላቸው ወንጀሎች መበራከታቸው ተገለጸ። ሰሞኑን ይፋ የሆነው የፊንቴክ ኢንቨስትመንት የቢሊዮን ብሮች የማጭበርበር ድርጊትም የዚሁ አሳሳቢ ክስተት ማሳያ ሆኗል። ተቋሙ በቅናሽ ዋጋ መኪና እንደሚያስመጣ ቃል በመግባት በመቶዎች የሚቆጠሩ ዜጎችን ለከፍተኛ የገንዘብ ኪሳራ የዳረገ ሲሆን ለድርጅቱ ማስታወቂያ የሰሩ እንደ ሰራዊት ፍቅሬና መንሱር ጀማል ያሉ 6 ታዋቂ ግለሰቦች በቁጥጥር ስር መዋላቸው ተሰምቷል። ጉዳዩ በባለስልጣናት የሚታገዝ መዋቅራዊ ዝርፊያ መሆኑንም አመላካች ሆኗል። ተጨማሪ ይዘናል። የመንግስታቱ ድርጅት በአፍሪካውያን ላይ አትላንቲክ ውቅያኖስን በመሻገር የተፈጸመው የባሪያ ንግድን ከባድ ወንጀል በማለት ድምፅ ሰጠ። እርምጃው በአፍሪካውያን ላይ ለደረሰው ግፍ ካሳን የሚያመቻች ጥርጊያ መንገድ ተደርጎ ተወስዷል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአድማ ብተና አባላት ትጥቃቸውን እንዲፈቱና ወደ መከላከያ እንዲካተቱ የሚል አስገዳጅ መመሪያ በባህር ዳር መውረዱ ተሰማ። በጀነራል አበባው ታደሰ የተመራው ከፍተኛ ወታደራዊ ቡድንም የአድማ ብተና አዛዦችን አጃቢ በመንጠቅና መሳሪያ በማስፈታት የጀመረው ይፋዊ ያለመተማመን እርምጃም በከተማዋ የጸጥታ ኃይሎች መካከል ትልቅ ድንጋጤን ፈጥሯል። በድንገት ባህር ዳር የተገኙት ጀነራሉ የአድማ ብተና አመራሮች ላይ አናምናችሁም የሚል የጥርጣሬ ጅራፍ ማሳረፋቸውም ተሰምቷል። በባህር ዳር የጸጥታ መዋቅር መፈራረስና በከፍተኛ አመራሮች መካከል የተፈጠረው አለመተማመን ከፍተኛ ውዝግብ ፈጥሯል። ከፍተኛ ወታደራዊ ውጥረት በነገሰበት የአማራ ክልል የጸጥታ መዋቅር መፈራረስ ከመቼውም ጊዜ በላይ መዋቅራዊ አለመተማመኑን እያሳደገው መምጣቱን ከባህር ዳር ምንጮች ለአስራት የደረሰው መረጃ ያመላክታል። በአማራ ክልል የጸጥታ መዋቅር ውስጥ ከፍተኛ አለመተማመን መፈጠሩን ተከትሎም በባህር ዳር የሚገኙ የአድማ ብተና አባላት ትጥቅ እንዲፈቱና እንዲበተኑ መመሪያ መውረዱ ተሰምቷል። ወደ ባህር ዳር ማቅናታቸው የተነገረው ጀነራል አበባው ታደሰም የአድማ ብተና አዛዦችን ሰብስበው ባወረዱት መመሪያ የአድማ ብተና መዋቅር እንዲፈርስና አባላቱም ወደ መከላከያ ሰራዊት እንዲካተቱ ማዘዛቸው በአድማ ብተና መዋቅሩ ላይ ከፍተኛ ትርምስ ፈጥሯል። የአድማ ብተና መሪዎቹን አናምናችሁም በሚል መሳሪያ እንዲያወርዱና አጃቢዎቻቸውም እንዲነሱ የተደረገ ሲሆን ጥያቄ ያነሱ አባላትም ተጠርንፈው ጊዜያዊ ማቆያ ላይ መታሰራቸውን የደረሰን መረጃ ያመላክታል። ከአመራሮቹ በተጨማሪ ተራ የአድማ ብተና አባላትም በተመሳሳይ ሁኔታ ክትትል እየተደረገባቸው እንደሚገኙ መረጃዎች ያመላክታሉ። አባላቱ ወደ መከላከያ እንዲቀላቀሉ ቢታዘዙም በውስጣቸው ያለው ተቃውሞና ወደ ፋኖ የማምራት ዝንባሌ መኖሩ አመራሩን ከፍተኛ ስጋት ላይ እንደጣለውም ተነግሯል። በስብሰባው ወቅት የተፈጠረው ክስተትም እጅግ አስገራሚ የነበረ ሲሆን ከፍተኛ ወታደራዊ አመራሮቹ ለአድማ ብተና አዛዦቹ ያላቸውን ጥርጣሬ
በግልጽ ማንሳታቸው በአመራሮቹ መካከል ያለውን ጥልቅ የሥነ ልቦና ስብራትና አለመተማመን ይፋ ያወጣ መሆኑን የቅርብ ምንጮቻችን አያይዘው ገልጸዋል። ይህ በባህር ዳር የታየው የጸጥታ መዋቅር መፈራረስ በክልሉ ካለው ወቅታዊ የፋኖ እንቅስቃሴና የኃይል ሚዛን ለውጥ ጋር ተያይዞ ትልቅ ወታደራዊ አንድምታ ይኖረዋል ተብሎም ይጠበቃል። የብልጽግናው አገዛዝም የአድማ ብተና የጸጥታ መዋቅር በአስቸኳይ እንዲበተን ትዕዛዝ ማስተላለፉና ቀደም ሲል በክልሉ የጸጥታ መዋቅር ስር የነበሩ የአድማ ብተና አባላት በመከላከያ ሰራዊት ስር እንዲካተቱ መወሰኑ በቀጣይ በክልሉ ያለውን እንቅስቃሴና ወታደራዊ ሰንሰለት ሙሉ በሙሉ በፌዴራል ኃይሎች ለመቆጣጠር ያለመ መሆኑም ተነግሯል። በከፍተኛ የመንግስት ባለስልጣናትና ተደማጭነት ባላቸው ግለሰቦች የሚታጀቡ ህጋዊ ድጋፍ ያላቸው ወንጀሎች መበራከታቸው ተገለጸ። ሰሞኑን ይፋ የሆነው የፊንቴክ ኢንቨስትመንት የቢሊዮን ብሮች የማጭበርበር ድርጊትም የዚሁ አሳሳቢ ክስተት ማሳያ ሆኗል። ተቋሙ በቅናሽ ዋጋ መኪና እንደሚያስመጣ ቃል በመግባት በመቶዎች የሚቆጠሩ ዜጎችን ለከፍተኛ የገንዘብ ኪሳራ የዳረገ ሲሆን ለድርጅቱ ማስታወቂያ የሰሩ እንደ ሰራዊት ፍቅሬና መንሱር ጀማል ያሉ 6 ታዋቂ ግለሰቦች በቁጥጥር ስር ውለዋል። ከቅርብ ጊዜ ወዲህ በኢትዮጵያ መንግስታዊ ድጋፍ ያላቸው ህጋዊ ወንጀሎችን መስማት የተለመደ ሆኗል። ጉዳዩን የተለየ የሚያደርገው ደግሞ ከተራ ባለስልጣናት እስከ ሚኒስትሮች በተለያዩ የንግድና የጥቅም ሰንሰለት ውስጥ ተዘፍቀው የወንጀል ተባባሪ መሆናቸው ነው። ሰሞኑን በተሰማው መረጃ ፊንቴክ ኢንቨስትመንት የተባለ ድርጅት መኪና በቀናሽ ዋጋ አስመጣላችኋለሁ በሚል በርካታ ዜጎችን ማጭበርበሩን ተከትሎ ለድርጅቱ ማስታወቂያ የሰሩ ታዋቂ ግለሰቦች ለእስራት መዳረጋቸው ታውቋል። በተለይ በኢትዮጵያ የጥበብ ኢንዱስትሪ ውስጥ ከፍተኛ ተሳትፎ ያለው ሰራዊት ፍቅሬና መንሱር ጀማልን ጨምሮ ዳንኤል ተገኝ፣ ይገረም ደጀኔ፣ አብርሃም ግዛውና ልጅ ካሊድ የተባሉ 6 ግለሰቦች በማጭበርበር ወንጀል ተጠርጥረው መታሰራቸው ተሰምቷል። መረጃዎች እንደሚያመለክቱት በፊንቴክ ማጭበርበር የተነሳ በመቶዎች የሚቆጠሩ ዜጎች ተጎጂ መሆናቸውም ታውቋል። ግለሰቦቹ ከግማሽ ሚሊዮን ብር ጀምሮ እስከ 3 ሚሊዮን ብርና ከዚያ በላይ ቅድመ ክፍያ የከፈሉ ሲሆን የጠቅላላው ገንዘብ መጠን በቢሊዮን የሚቆጠር ሊሆን እንደሚችልም ተገምቷል። በፊንቴክ ማጭበርበር ዙሪያ አሁን እየወጡ ያሉ መረጃዎች እንደሚጠቁሙትም ጉዳዩ በጥቂት ግለሰቦች ብቻ የሚፈጸም ሳይሆን ከባንክ እስከ ንግድ ሚኒስቴር ድረስ የተዘረጋ የጥቅም ትስስር ሊኖረው እንደሚችልም ተገልጿል። በተለይ በኢትዮጵያ ካለው የውጭ ምንዛሬ እጥረት አንጻር አንድ የግል ተቋም ያለምንም የመንግስት ድጋፍ በመቶዎች የሚቆጠሩ መኪኖችን ለማስመጣት ቃል መግባቱ የከፍተኛ ባለስልጣናት እጅ እንዳለበት ያመላከተ ሆኗል። እንዲህ አይነት ድርጊት ካለ መንግስት መዋቅር ተባባሪነት ሊሳካ አይችልም የሚሉ የህግ ባለሙያ በበኩላቸው የጥርጣሬ ነጥቦች ያሏቸውን ሐሳቦች ለአስራት አጋርተዋል። የውጭ ምንዛሬና የባንክ ፍቃድ አሰጣጥን ያነሱት ባለሙያው መኪና ለማስመጣት እጅግ ከፍተኛ የውጭ ምንዛሬ ሃርድ ከረንሲ ያስፈልጋል። ፊንቴክ በመቶዎች የሚቆጠሩ መኪኖችን ለማስመጣት ቃል ሲገባ ይህንን የውጭ ምንዛሬ ከየት ያመጣል የሚለው ጥያቄ በባንክና በኢትዮጵያ ብሔራዊ ባንክ ውስጥ ካሉ አካላት ጋር የጥቅም ትስስር ሳይኖረው የማይታሰብ መሆኑን ያመላክታል ብለዋል። ሌላኛው ተቋሙ በቢሊዮን የሚቆጠር ብር ከደንበኞች ሲሰበስብ የባንክ መዋቅሮች አጠራጣሪ የገንዘብ ዝውውርን ወይም ሰስፒሽየስ ትራንዛክሽንን ለምን ምርመራ አላደረጉም የሚለው ሌላኛው ጥያቄ ነው ያሉ ሲሆን በመጨረሻም የንግድ ፈቃድና የጉምሩክ ሂደትን አንስተው ተቋሙ በይፋ ተመዝግቦ ቢሮ ከፍቶና ማስታወቂያ በየሚዲያው እየለቀቀ ሲሰራ የንግድና ቀጠናዊ ትስስር ሚኒስቴር ክትትል አለማድረጉ ድርጅቱ መዋቅራዊ ድጋፍ እንዳለው ያመላክታል ብለዋል። በተለይ እንዲህ ያሉ ተቋማት በጉምሩክና በወደብ አገልግሎት ላይ ፈጣን ሂደት እንዲያገኙ ባለስልጣናት በስተጀርባ መኖራቸው አያጠራጥርም ሲሉ አክለዋል። እንደ ሰራዊት ፍቅሬና መንሱር ጀማል ያሉ ግለሰቦች ደግሞ ከመንግስት ከፍተኛ ባለስልጣናት ጋር የቅርብ ግንኙነት ያላቸው በመሆኑ እነዚህ ግለሰቦች ለተቋሙ ዋስትና ሆነው ሲቀርቡ ማህበረሰቡ እንዲጭበረበር መንገድ ከፍቷል ተብሏል። ተበዳዮችም ቅሬታ ማቅረብ ከጀመሩ ሰንበት በት ቢሉም በፖሊስና በደህንነት መዋቅር ውስጥ ያሉ ግለሰቦች ለተቋሙ መረጃ በመስጠትና ምርመራውን በማዘግየት እንደሚያጓትቱ የተገለጸ ሲሆን ጉዳዩ ህጋዊ ድጋፍ ያለው ብልጽግናዊ ወንጀል መሆኑን አመላክቷል። የብልጽግናው አገዛዝ በአማራ ክልል 4 ግዙፍ የማጎሪያ ጣቢያዎችን ማዘጋጀቱ ተነገረ። ማጎሪያዎቹ ምርጫውን አስመልክቶ የተዘጋጁ ሲሆን ሚሊሻ የመጠቆም የአገዛዙ መከላከያ ደግሞ አፍሶ የማሰርና የማሰቃየት ተግባር እንዲፈጽም ትዕዛዝ ወርዶለታል ተብሏል። ህዝቡም አስፈላጊውን ጥንቃቄ በማድረግ ለአጸፋ እንዲዘጋጅ
ጥሪ ቀርቧል። ዝርዝሩ እንደሚከተለው ይቀርባል። በአማራ ክልል ከባድ የአፈሳ ድግስ መዘጋጀቱ ከቦታው የወጡ መረጃዎች አመልክተዋል። በእርግጥ አፈሳ አማራ ክልል ውስጥ በማንኛውም ጊዜ የሚፈጸምና ብርቅ ባይሆንም አሁን የሚጀመረው አፈሳ ግን ለየት ባለ መንገድ የሚፈጸም ነው ተብሏል። የዚህ እንቅስቃሴ ዋናው ምክንያት የምርጫ ቀን መቃረቡ ሲሆን ለብልጽግናው አገዛዝ ምርጫ ላይ ስጋት ሊሆኑ ይችላሉ የተባሉ የህብረተሰብ ክፍሎች ግዙፍ የማጎሪያ ካምፕ ተዘጋጅቶላቸዋል። በባህር ዳር ቻይና ካምፕ፣ በጎንደር እንዲሁም ቤተ አማራ ላይ ኮምቦልቻ፣ ሸዋ ላይ ደግሞ ሸዋሮቢት ውስጥ ካምፑ የተዘጋጀባቸው ቦታዎች ናቸው። በአንድ በኩል ምርጫ እያሉ ባህር ዳር የሚመላለሱት የብልጽግና ባለስልጣናት፣ በሌላ በኩል ይህን ሁሉ የማጎሪያ ካምፕ ህዝብን ለመፍጀት መዘጋጀታቸው ብዙዎችን አሳዝነዋል። ማዘን በቂ ባለመሆኑም ህዝቡ ይህን የአፈሳ ቡድን በንቃት በመጠበቅ ራሱን እንዲከላከልም የመረጃው ምንጭ አሳስበዋል። አፈሳው በቅርቡ እንደሚጀምር የታወቀ ሲሆን ሚሊሻ ጥቆማ በማቅረብ ቤት ለቤት አሰሳ ያደርጋል። የአገዛዙ መከላከያ ደግሞ የተሰጡትን ሰዎች በየካምፑ ያጉራል። ሌሎች ቅጣቶችንም ከዚህ በኋላ ይፈጽማል ማለት ነው። ዜጎችን አንዱ እየተቀበለ በዚህ ደረጃ ሰብአዊ መብት ጥሰት መፈጸም አገዛዙ አማራ ክልል ውስጥ ያለበትን አጣብቂኝም ያረጋገጠ ተደርጎ ተወስዷል። ከብልጽግናው አገዛዝ ካምፕ በመውጣት የፋኖ አርበኞችን የሚቀላቀሉ የሰራዊት ቁጥር በከፍተኛ ሁኔታ እየጨመረ መምጣቱ ተነገረ። የአማራ ፋኖም በአንድ በኩል የአገዛዙን ሰራዊት አባላት በሰላማዊ ጥሪ እየተቀበለ፣ በሌላ በኩል ደግሞ በህዝብ ላይ ጫና በሚፈጥሩ ኃይሎች ላይ ተከታታይ እርምጃዎችን በመውሰድ ላይ ይገኛል። በዛሬው ዕለትም 13 የሰራዊትና የአድማ ብተና አባላት ከሙሉ ትጥቃቸው ጋር ትግሉን ሲቀላቀሉ በደብረ ማርቆስና በጃዊ ፈንድቃ የጨረባ ምርጫ ለማስፈጸም ሲንቀሳቀሱ በነበሩ የአገዛዙ ካድሬዎችና የጸጥታ ኃይሎች ላይ ጥቃት መፈጸሙም ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ ስር የሚንቀሳቀሱ የክፍለ ጦር አመራሮችም የአገዛዙን ሰራዊት ጥለው የመጡ 13 አባላትን በደማቅ ሁኔታ መቀበላቸውን ለጣቢያችን ባደረሱት መረጃ ገልጸዋል። በደጀን ወርቅ ከተማ አገዛዙን ሲያገለግሉ የነበሩና ፓራኮማንዶ ተብለው የሰለጠኑ የሚሊሻ አባላትና የአድማ ብተና አባላት በገዛ ወገናችን ላይ የሚፈጸመውን ግፍ መታገስ አልቻልንም በሚል ጽኑ አቋም በዛሬው ዕለት ቴዎድሮስ ዕዝን መቀላቀላቸው ታውቋል። በተመሳሳይ ሁኔታ ከአዲስ ቅዳም ከተማ የጠላት ካምፕ በመውጣት አበባ አሳዬና አዲሱ አሳዬ የተባሉ ወንድማማቾች የአድማ ብተና አባላት 105ኛ ኮር 44ኛ ክፍለ ጦርን መቀላቀላቸው ተገልጿል። ይህም የአገዛዙ ሰራዊት ፍርሰትን በተግባር ያረጋገጠ ክስተት ሆኗል። በተያያዘ መረጃ በደብረ ማርቆስና በጃዊ ፈንድቃ የጨረባ ምርጫ ለማስፈጸም በህዝብ ላይ ጫና ሲያሳድሩ በነበሩ የጸጥታ አካላት ላይ ጠንካራ እርምጃ መወሰዱ ተሰምቷል። በደብረ ማርቆስ ከተማ አብማ ክፍለ ከተማ ቄስ ሰፈር ተብሎ በሚጠራው አካባቢ የህዝብን የደህንነት ስጋት ችላ በማለት የምርጫ መዝገብ ይዘው ሲያስገድዱ በነበሩ ኃይሎች ላይ የ206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ድንገተኛ ጥቃት ሰንዝሯል። በጥቃቱ የክፍለ ከተማው የሰላምና ደህንነት ኃላፊ ኮማንደር ቢያልፎ መኮንንና 4 ፖሊሶች መገደላቸውም የታወቀ ሲሆን የአብማ ከተማ አስተዳዳሪና 2 ፖሊሶች ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ይገኛሉ ተብሏል። በጃዊ ፈንድቃ በተፈጸመ የቦምብ ጥቃት ደግሞ በፈንድቃ ከተማ ኮልኮሎ ተራ በተባለ ስፍራ የምርጫ ቅስቀሳ ለማድረግ ሲሞክሩ በነበሩ ካድሬዎች ላይ የ105ኛ ኮር 66ኛ ክፍለ ጦር አባላት በፈጸሙት የቦምብ ጥቃት ከፍተኛ ጉዳት ደርሷል ሲል እዙ ለጣቢያችን ገልጿል። በጥቃቱ ሸጋው የተባለ ፖሊስና ሃይማኖት የተባለ ሚሊሻ በከባድ ሁኔታ ቆስለው ወደ ፓዊ ሆስፒታል መወሰዳቸውን የገለጸው እዙ በመሰል እንቅስቃሴዎች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልም አሳውቋል። የመንግስታቱ ድርጅት በአፍሪካውያን ላይ አትላንቲክ ውቅያኖስን በመሻገር የተፈጸመው የባሪያ ንግድን ከባድ ወንጀል በማለት ድምፅ ሰጠ። እርምጃው በአፍሪካውያን ላይ ለደረሰው ግፍ ካሳን የሚያመቻች ጥርጊያ መንገድ ተደርጎ ተወስዷል። እንደሚከተለው ይቀርባል። የተባበሩት መንግስታት ጠቅላላ ጉባኤ አትላንቲክን በሚያቋርጠው የባሪያ ንግድ ወቅት አፍሪካውያን ተይዘው መሸጣቸው በሰብአዊነት ላይ የተፈጸመ እጅግ የከፋ ወንጀል ነው ሲል ድምፅ ሰጠ። የመንግስታቱ ድርጅት ይህ ውሳኔ ለፍትህና የተፈጠረውን ቁስል እንዲሽር መንገድ እንደሚጠርግም ተስፋ አድርጓል። በጋና የቀረበው ይህ የውሳኔ ሀሳብ የመንግስታቱ ድርጅት እውቅና እንዲሰጥ እንዲሁም አባል ሀገራት ለፈጸሙት የባሪያ ንግድ ይቅርታ እንዲጠይቁና ለካሳ ፈንድ መዋጮ እንዲያደርጉም ይጠይቃል። ምክረ ሀሳቡ ለካሳ ምን ያህል ገንዘብ እንደሚያስፈልግ በግልጽ አላስቀመጠም። የውሳኔ ሀሳቡ ላይ 123 ሀገራት ድጋፋቸውን ሲሰጡ
ዩናይትድ ስቴትስ፣ እስራኤልና አርጀንቲና ደግሞ ተቃውመውታል። ዩናይትድ ኪንግደምና የአውሮፓ ህብረት አባላትን ጨምሮ 52 ሀገራት ድምፀ ታቅበው አድርገዋል። እንደ ዩናይትድ ኪንግደም ያሉ ሀገሮች የዛሬዎቹ ተቋማት ከዚህ ቀደም ለተፈጠሩ ስህተቶች ተጠያቂ ሊሆኑ እንደማይችሉ በመግለጽ የሚቀርበውን የካሳ ጥያቄ በተደጋጋሚ ውድቅ ሲያደርጉ ቆይተዋል። ከተባበሩት መንግስታት የጸጥታው ምክር ቤት ውሳኔ በተለየ መልኩ የጠቅላላ ጉባኤው የሚሰጡ ውሳኔዎች የህግ ተፈጻሚነት የላቸውም። ከዚህ ይልቅ ሚዛን የሚደፋ ዓለም አቀፍ አስተያየትን ያመለክታሉ ተብሏል። ለታሪክ ተመዝግቦ ይቀመጥ፣ በባሪያ ንግድ ክብራቸውን ለተነፈጉ በሚሊዮን የሚቆጠሩና አሁንም የዘር መድሎ እየደረሰባቸው ለሚገኙ ሰዎች ትክክለኛውን ነገር እንዳደረግን ይመዝገብ ሲሉ የጋና ፕሬዚደንት ጆን ማሃማ ከድምፅ የመስጠት ሂደት በፊቱ ለጉባኤው ንግግር አድርገዋል። ይህ የውሳኔ ሀሳብ መጽደቅ እንዳይረሳ ለመጠበቅና ለመከላከል ያገለግላል፣ እንዲሁም ባርነት ያደረሰባቸውን ዘላቂ ጠባሳዎች ይገዳደራልን ብለዋል ፕሬዚዳንቱ። ክብራትና ክብራን ቤተሰቦቻችን ለዛሬ መጋቢት 17 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ